የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር አንድ ጨዋታ ትላንትና ተደርጓል። ኤምሬትስ ላይ አርሰናልን ከፔዥ ያገናኘው ጨዋታ በቅድመ ግምትም ከፍተኛ ትኩረትን ያገኘ መርሃ ግብር ነው። እናም ይሄ ጨዋታ በፔዥ 1-0 አሸናፊነት ተጠናቋል። ኦስማን ዴምቤሌ አራተኛው ደቂቃ ላይ ያስቆጠራት ጎል ፔዥን አሸናፊ ሆኖ እንዲወጣ አድርገዋለች። ትላንት በነበረው በዚህ ጨዋታ ላይ በመጀመሪያዎቹ 20 ደቂቃዎች ላይ የፔዥ የኳስ ቁጥጥርም የጨዋታ ቁጥጥርም ጥሩ ሆኖ የታየበት ሆኗል። ከዛ በኋላ ግን አርሰናል በተደጋጋሚ ውጤቱን ለመቀየር ጥረቶችን ሲያደርግም ነበረ። እንዲሁም በሁለተኛው አጋማሽም ያለቀላቸውን ሙከራዎችም ያደረገበትን ጊዜ አሳልፏል። በመጀመሪያው አጋማሽ ላይም እንዲሁም ጥፋት ጋርም በተገናኘ የሚሰሩ ጥፋቶችም የነበሩበት ጨዋታ ሆኗል። ከዛ ባሻገር እንግዲህ የዕለቱ በጣም አነጋጋሪው ሰው የነበረው የፔዥው ግብ ጠባቂ ዶናሩማ ነው። ዶናሩማ ትላንትና ያለቀላቸውን 5 ኳሶች አድኗል። ከዛ ውጪ በተለይ ሁለቱ ደግሞ እርስ በርስ ወይም አንድ በአንድ በነበሩ ግንኙነቶችም ያዳናቸው ናቸው። የማርቲሊኒና የትሮሳርድ ለዚህ እንደ ምሳሌነት የሚጠቀሱ ናቸው። ከዛ ባሻገር ግን አሰልጣኝ ሚኬል አርቴታ ፓሪሱ ጨዋታ ላይ የተለየ ነገር መፍጠር ይኖርብናል የሚል አስተያየቱን ከጨዋታው በኋላ ተናግሯል። በፓሪስ የተለየ ነገርን መስራት ይኖርብናል። የቻምፒየንስ ሊግን ማሸነፍ ከፈለክ የተለየ ነገር መስራት አለብህ። በቃ የተለየ ብለዋል። ትላንትና ግን በነበረው ጨዋታ ዋናው ልዩነት የፔዥው ግብ ጠባቂ ዶናሩማ እንደሆነ አሰልጣኝ አርቴታም አስተያየቱን አጋርቷል። ከዛ ባሻገር ግን ከተጫዋቾች ጥራት አንጻርና ከጉዳት ጋርም በተገናኘ የራሱ ተጽዕኖ ቡድኑ ላይ እንዳለውም አስተያየቱን ሰጥቷል። በዋናነት ግን ትልቁ ትኩረታችን የመልሱ ጨዋታ ላይ ፓሪስ ላይ የሚደረገው ጨዋታ ላይ የተለየ ነገርን ለመፍጠር መሞከር እንዳለብን ይሰማኛል የሚል አስተያየቱን አርቴታ ተናግሯል። አርቴታ ዶናሩማን ባደነቀበት አንደበቱ በአንጻራዊነት ደግሞ አሰልጣኝ ሉዊስ ኤንሪኬ በዶናሩማ ጉዳይ ላይ ስራውን የሰራው የሚል ምላሻቸውን ሰጥተዋል። አርቴታ ግን በተለይ ከሊቨርፑልና አስቶን ቪላ ጋር ፔዥ በነበረው ጨዋታ ላይም ግብ ጠባቂው የነበረውን ሚና አስታውሷል። ከዛ ባሻገር በእለቱ ጨዋታ በእኛና በእነሱ መካከል የነበረው አንደኛው ነገር ይሄ ነው። ጎሎቹ ተቆጥረው ቢሆን ኖሮ ነገሮች ከዚህ በላይ በደንብ ይቀየሩ ነበረ የሚል ሀሳቡን አጋርቷል። 55ኛው ደቂቃ ላይ የትሮሳርድን ኳስ ያዳነበትን ቅጽበትም መመልከትና ማስታወስ ይቻላል። ከረፍት እንደገቡ የቅጣት ምት ኳስ ዲክላራይስ አሻምቶ ሜሪኖ አስቆጥሮ ከጨዋታ ውጭ ተብሎ በቫርም ተሽሯል። አምበሉ ማርኮሪዮስም እንደዚሁ ከጨዋታ ውጭ እንቅስቃሴ ውስጥ ሆኖ የመታው ኳስ አንዱ በዚህ ጨዋታ ላይ ከሚጠቀሱ ሙከራዎችና እንቅስቃሴዎች ውስጥ አንደኛው ነው። እንዳጠቃላይ ግን በጨዋታው የመጀመሪያዎቹ 20 ደቂቃዎች በፔዥ እንቅስቃሴ የበላይነት የነበራቸው ናቸው ብሎ መናገር ይቻላል የሚለውን አስተያየት አርቴታም ሰጥቶታል። በጨዋታውም ያንን መመልከት ተችሏል። ከዛ ባሻገር አርሰናል በመልሱ ጨዋታ የበለጠ ሊፈተን እንደሚችል አሰልጣኙ ጥቆማውን ሰጥቷል። ከትላንቱ ጨዋታ በኋላ ሀሳባቸውን ያጋሩት ሉዊስ ኤንሪኬ በተለይ እንደ ቡድናቸው እጅግ በጣም ጥሩ እንደነበረ የጨዋታ መቆጣጠር ላይም የተሻለ እንደነበረ ሀሳባቸው ውስጥ አጋርተዋል። እንደ ቡድን መንቀሳቀሳችን ለውጤቱ አስተዋጽኦ አድርጎልናል ብለዋል። በተለይ ኤምሬትስ ላይ መጥቶ መጫወትና ማሸነፍ በጣም ከባድ ነው የሚል አስተያየታቸውን አስምረውበታል። አሰልጣኙ እንዲህ ባለው ሁኔታ እንዲህ ባለው ድባብ መጫወት ትንሽ ከባድ ነገር አለው። ነገሮች የተለዩ ናቸው እዚህ ሜዳ ላይ የሚል ሀሳባቸውን ሰጥተዋል። በጥቅምት ወር ላይ ኤምሬትስ ላይ 2-0 ተሸንፈዋል። ያንንም ጨዋታ መለስ ብለው ሉዊስ ኤንሪኬ ያስታውሳሉ። ከሳቸው ባሻገር የክለቡ ተጫዋች ቪቲኒሃም ይሄንን ነገር ይጋራል። ኤምሬትስ ላይ ጨዋታን ማድረግ በጣም ከባድ ነው ይላል። እዚህ ድባብ ውስጥ ደግሞ ማሸነፋችን ለኛ ቀላል የሚባል ነገር አይደለም ሲል ሀሳቡን አጋርቷል። ትላንትና ሁለቱም ክለቦች በተመሳሳይ የጨዋታ አቀራረብ ገብተዋል። 4-3 የጨዋታ አቀራረብ የነበራቸው ቡድኖች ናቸው። በተለይ አማካይ ስፍራ ላይ ጃኦ ኔቫስ፣ ቪቲኒሃና ሩይዝን የተጠቀመው ፔዥ በሳምንቱ ቪቲኒሃን ጨረሻ እንግዲህ በሊግ ለመጀመሪያ ጊዜ በሊጉ ሬንስ ተሸንፏል እና እዛ ጨዋታ ላይ የነበረውን አሰላለፍ ነው በአብዛኛው የተጠቀሙት። ያንንም መነሻ አድርገው አሰልጣኝ ሉዊስ ኤንሪኬ ተናግረዋል። በእያንዳንዱ ጨዋታችን ላይ ለማሸነፍ አስበን እንደምንገባ ግልጽ ነው። ነገር ግን እኔ ከግለሰቦች ይልቅ እንደ ቡድን ለሚንቀሳቀስ ወይም ቡድን ላይ ትኩረት ያደረገ እንደሆነ ይሰማኛል የሚል ሀሳባቸውን ገልጸዋል። ትላንትና ጎል ያስቆጠረው ዴምቤሌ ያችን ጎል ከማስቆጠሩ በፊት ያ ኳስ 26 ጊዜ ቅብብል ተደርጎበት የተቆጠረ ኳስ ነው። ሂቨርስትሊያን ይህንን ኳስ እንግዲህ ለኦስማን
ዴምቤሌ አቀብሎት ወደ ግብነት ቀይሮት ውጤታማ ሆኗል። 26 ቅብብሎች የተደረጉበት ይሄ ኳስ ግን ለፒኤስጂ ከ2003-4 በኋላ የተመዘገበ አዲስ ሪከርድ ሆኗል። ይሄንንም በተመለከተ በተለይ ኳስ ግንባታ ወይም ደግሞ በእንቅስቃሴ በተለምዶ ቢልድ አፕ እንደሚባለው በዛ መልኩ አደራጅቶ መሄዱ በእንቅስቃሴ ይሄንን ማድረጉ ቡድኑ የተለየ መልክን ይዞ እንዲቀርብ አድርጎት ይሆን የሚል ጥያቄም ቀርቦላቸው ነበር ሉዊስ ኤንሪኬ። እሳቸው ግን ሁልጊዜም ቢሆን በልምምድ ውስጥ የምንሰራቸው ስራዎች አሉ፣ ለየጨዋታው አዳዲስ ነገር ለመፍጠር እንሞክራለን፣ ነገር ግን ከነበሩን ነገሮች ወይም አሉን ብለን ከምናስባቸው ነገሮች ግን ብዙም የራቀ እንቅስቃሴን አርገናል አላስብም ብለዋል። በሊግ በቻምፒየንስ ሊጉም ያለን ጉዞ ተመሳሳይ ሊባል የሚችል ነው። ይሄ እንዲሆን ግን ተጫዋቾቼ ያደረጉትን ጥረት ልክድ አልችልም ወይም የነሱን ዋጋ ከፍ ማድረግ እፈልጋለሁ ሲሉ ሀሳባቸውን አጋርተዋል። በተለይ በአርሰናል በኩል የቶማስ አለመኖር በደንብ የአማካይ ክፍሉ ላይ በእንቅስቃሴው ያሳደረውን ተጽዕኖ በደንብ መመልከት ይቻላል። ማርቲን ኦዲጋርድ ያለፉት ተከታታይ ጨዋታዎች ላይ ወደ ጥሩ አቋሙ መመለስ አልቻለም እና ትላንትናም በጨዋታው የመጠናቀቂያ ደቂቃ መቃረቢያ ላይም በኑዋኔሪ ተቀይሮ ወጥቷል። እናም አምበሉ ኦዲጋርድ በእንቅስቃሴው ያለፉትን ጨዋታዎች ላይም ከነበረው እንቅስቃሴ አንጻር ትላንትናም ጥሩ አልነበረም፣ ጥሩ ቀንን አላሳለፈም ብሎ መናገር ይቻላል። ከምንም በላይ ግን በቅጣት ምክንያት እዚህ ጨዋታ ላይ ያልተሰለፈው ቶማስ በቅጣት በስፋት እንዳጎደለው ወይም በሚጠበቀው መልኩ ዛኑን ጠብቆ እንዳይጓዝ እንዳረገው ግን ጨዋታው ላይ መመልከት ይቻላል የሚሉ አስተያየቶችን በስፋት ጨዋታው ላይ ያንን ነገር መመልከት ተችሏል። ጨዋታው ላይ እና ፊት መስመሩ ላይ ቡካዮ ሳካን፣ ትሮሳርድና ማርቲኔሊን ነበር የተጠቀመው። በተለይ በተለዋዋጭ እንቅስቃሴ ቡካዮ ሳካና ማርቲኔሊ በግራም በቀይም ባለ ሚና ላይ በተሻለ መልኩ ወደ ማጥቃት ሂደቱ እንዲገቡ ሲደረግ ነበረ። ግን ደግሞ ትላንትና በአርሰናል የግብ ሙከራና በሱ መሀል የነበረው አንዱ ሰው ዶናሩማ ነው። ይህ ግብ ጠባቂ በዚህ ጨዋታ ብቻ ሳይሆን በአጠቃላይ በአውሮፓ ቻምፒየንስ ሊግ በፒኤስጂ ጉዞ ውስጥ የሚነሳ ትልቅ እንቅስቃሴን ያደረገ ተጫዋች ነው። ትላንትና ደግሞ 5 ያለቀላቸው የአርሰናል ኳሶችን አድኗል። ቀደም ሲል እንደገለጽኩት በተለይ የማርቲኔሊና የትሮሳርድ አንድ በአንድ የተገናኘባቸው ወደ ጎልነት ሊቀየሩ የሚችሉ ቀጥታ ኳሶችንም ጭምር አውጥቷልና የሱ የተለየ መሆን የጨዋታው ልዩነት እንደሆነ በርካቶች ሀሳባቸውን እየገለጹ ይገኛል። ከዚህ ጨዋታ ጋር በተገናኘ ያለው ሌላ ነገር ግን የትላንትና ጨዋታ ላይ ጎል አስቆጣሪ ኦስማን ዴምቤሌ በመልሱ ጨዋታ ላይ ላይሰለፍ እንደሚችል ሉዊስ ኤንሪኬ ፍንጭ ሰጥተዋል። ምክንያቱም የጡንቻ መሳሳብ ህመም አጋጥሞታል ብለዋል። ይሄ ተጫዋች እንግዲህ በዘንድሮ የፒኤስጂ ጉዞ ውስጥ በቻምፒየንስ በሊግ ለፈረንሳዩ ክለብ ትልቅ ግልጋሎትን እየሰጡ ከሚገኙ ተጫዋቾች መካከል አንደኛው ነው። በአጠቃላይ በአምስቱ ትልልቅ የአውሮፓ ሊጎች ላይ በሁሉም ውድድሮች ብዙ ጎሎችን ካስቆጠሩ ተጫዋቾች ተርታ ውስጥም ስሙ ይገባል። ከሱ በላይ የሚገኙት ሮበርት ሌዋንዶውስኪ 40 ጎሎች አሉት። ሃሪኬን 36 አለው። ኪሊያን ምባፔ 34 ጎሎች አሉት። ከነዚህ ተጫዋቾች በመቀጠል 33 ጎል በማስቆጠር ከፍተኛ ጎል ማስቆጠር ከቻሉ ተጫዋቾች ውስጥ አንደኛው ኦስማን ዴምቤሌ ነው እና ይሄ ተጫዋች በመልሱ ጨዋታ ላይ ላይኖር እንደሚችል አሰልጣኝ ሉዊስ ኤንሪኬ ተናግረዋል። በቻምፒየንስ ሊጉም በ11 ጎሎች ላይ ተሳትፎ አድርጓል። 8ቱን አስቆጥሮ 3ቱን ደግሞ ለጎል እንዲሆኑ አቀብሏል። እናም ትላንትና ካረገው ጨዋታ በኋላ እናም ደግሞ አሰልጣኙ ተናግረዋል። ነገር ግን ሳሳብ የማይሆንና ረጅም ጊዜ ላቆየው እንደሚችል ተስፋቸው የመልሱ ረጅም ላይ ግን ይሄኛው ተጫዋች ስለመሰለፉ እርግጠኛ አይደለሁም የሚል አስተያየታቸውን ሰጥተዋል። በተደጋጋሚ ግን የሚያሸንፍ እጅግ በጣም ከባድ ነው የሚለውን ነገር ሉዊስ ኤንሪኬ አስምረውበታል። የትላንቱን ጨዋታ በሳቸው አንደበት እንግዲህ ጠቅለል አድርገው ሲገልጹትም በስሜትም የታጀበ ብለውታል። በጣም ብዙ ስሜቶች የታየበት ከፍ ያሉ ነገሮች ሁሉ የነበሩበት ጨዋታ ሲሉም ገልጸውታል። ትላንትና የተደረገውን የኤምሬትሱን ጨዋታ በፓርክ ኤንድ ፕሪንስ የሚጠብቀን ፈተና እንዳለ አምናለሁኝ። ነገር ግን ደጋፊዎቻችን ፊት የምናደርገው ጨዋታ ስለሆነ ነገሮች ለኛ ጥሩ ይሆናሉ ብዬ ተስፋ አደርጋለሁ ብለዋል አሰልጣኝ ሉዊስ ኤንሪኬ ከትላንትናው ጨዋታ በኋላ በሰጡት አስተያየት። ዛሬ የሚደረግ የአውሮፓ ቻምፒየንስ ሊግ ሌላኛው የግማሽ ፍጻሜ መርሃ ግብር አለ። ባርሰሎናን ከኢንተር ሚላን ያገናኛል ይሄ ጨዋታ። እናም የሃንስ ፊሊኩ ክለብ ባርሰሎና በሳምንቱ መጨረሻ በኮፓ ዲል ሬይ
ሪያል ማድሪድን 3-2 በማሸነፍ ዋንጫውን አሳክቷል። አሁን ሌላኛ ዋንጫውን ለማሳካት ደግሞ ይሄንን የግማሽ ፍጻሜ 2 ጨዋታዎች ማለፍ ይጠበቅበታል። አንደኛው ፈተናውን ዛሬ ምሽት 4 ሰዓት ላይ ሚላን ጋር ይጀምራል። ኢንተር ሚላን በሴሪያው ከባርሰሎና ተቃራኒ የሆነ ሳምንትን አሳልፏል ብሎ መናገር ይቻላል። በሁለት ተከታታይ ጨዋታዎች ላይ መረታቱን ተከትሎ የሴሪያ መሪነቱን ለናፖሊ አስረክቧል በ3 ነጥብ ልዩነት። በአንጻራዊነት የሃንስ ፍሊኩ ባርሰሎና ደግሞ በላሊጋውም ጥሩ የውጤት ግስጋሴ ላይ ይገኛል። ይሄ ግን አሰልጣኝ ሲሞኔ ኢንዛጊን አያሳምናቸውም ወይም ደግሞ የኢንተር ሚላን ወቅታዊ አቋም የኢንተር ሚላን የውድድር ዓመት የሚገልጽ አይደለም ብለዋል። ሲሞኔ ኢንዛጊ ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ በሰጡት አስተያየት ላይ ጨዋታው በኢንተር ሚላን የገጠመው የውጤት ማጣት በአንድ ሳምንት ውስጥ 3 ጨዋታዎችን ተሸንፏል። በጣሊያን ዋንጫም በኤሲ ሚላን ተረቷል። 2 የሴሪያ ጨዋታዎች ላይም ተሸንፏል እና ይሄ ውጤት የውድድር ዓመታችንን ይገልጻል ብዬ አላስብም ሲሉ ሀሳባቸውን አጋርተዋል። በሌላ በኩል የባርሰሎናው አሰልጣኝ ሃንስ ፍሊክ ጥሩ አቋም ላይ የሚገኘው ክለባቸውን በተመለከተ በሰጡት አስተያየት ላይ አዎ ቡድናችን ጥሩ ይጫወታል፣ ጥሩ እንቅስቃሴ የሚያደርጋል። ነገር ግን እንደ ኢንተር ሚላን ያለ በተለይ በመከላከሉም ጠንካራ ቡድን ከሆነ ክለብ ጋር የራሱ ፈተና አለው ሲሉ ሀሳባቸውን ይገልጻሉ። መድረክ ለ16ኛ ጊዜ ለ17ኛ ጊዜ የሚገናኙበት መርሃ ግብር ነው። 16 ጊዜ ተገናኝተዋል። የስፔኑ ክለብ ግማሹን በማሸነፍ የበላይነት አለው። 5ቱን ጨዋታ ደግሞ በአቻ ውጤት ነው የተለያዩት። ኢንተር ሚላን 3 ጊዜ ረቷል። በቅርብ የተገናኙት እንግዲህ በ2022-23 ምድብ ጨዋታዎች ላይ ነው። ባርሰሎና 1-0 ሲረታ የመልስ ሌላኛውን ጨዋታ ደግሞ 3-3 በሆነ ውጤት አጠናቀዋል። በጥሎ ማለፍ ደረጃ ሲገናኙ ግን ይሄ ለሁለተኛ ጊዜ ነው። በ2009-10 የውድድር ዓመት በግማሽ ፍጻሜው ሲገናኙ በጆዜ ሞሪኒዮ የሚመራው ኢንተር ሚላን በድምር ውጤት 3-2 በሆነ ውጤት አሸንፏል። ባርሰሎና በሜዳው ከኢንተር ሚላን ጋር ባደረጋቸው 6 ጨዋታዎች ላይ አልተረታም፣ በ5ቱ ደግሞ አሸንፏል። እናም ዛሬ በሜዳው ከኢንተር ሚላን ጋር የሚያደርገውን ጨዋታ ምን ሊሆን ይችላል የሚለው የሚጠበቅ ጉዳይ ነው የሚሆነው። ዘንድሮም በአውሮፓ ቻምፒየንስ ሊግ ባደረጋቸው ጨዋታዎች ላይ የሃንስ ፍሊኩ ቡድን አልተሸነፈም። በአጠቃላይ ደግሞ 26 ጎሎችንም አስቆጥሯል። በተለይ ጎል በማስቆጠር ረገድ በጣም ከፍተኛ ቁጥርን የሚያስመዘግብ ቡድን ነው። አሰልጣኝ ሃንስ ፍሊክ ደግሞ በግላቸው ከያዟቸው ጋር በአመት በጣም የሚያስቆጥሩ አሰልጣኝ ሆነዋል። በአጠቃላይ አሰልጣኝ ናቸው። 10 እና ከዛ በላይ ቡድናቸው አድርጎ 3.1 ጎል በጨዋታ አማካይ የሚያስቆጥር ክለብን ያሰለጠኑ ሁለተኛው አሰልጣኝም ናቸው። በባየር ሙኒክ በ3.2 የአማካይ የጎል መጠን ያስመዘገቡም ሰው ናቸው እና በአንጻሩ ደግሞ የሚገጥሙት ኢንተር ሚላን ብዙም ጎል የሚቆጠርበት ቡድን አይደለም። ጨዋታዎች ላይ ጎል ሳይቆጠርበት መውጣት ችሏል። ይሄንን ሪከርድ ደግሞ ኢንተር ሚላን ከራሱ ከሀገሩ 2 ክለቦች ጋር የሚጋራው ታሪክም አለው። ከኤሲ ሚላን እና ዩቬንቱስ ጋር በርከት ያሉ ጨዋታዎች ላይ ቆጠርበት መውጣት ማለት ነው። እና ይሄንን መነሻ በማድረግ ብዙ ጎል የሚያስቆጥረው ባርሰሎና ብዙ ጎል ከማይቆጠርበት ኢንተር ሚላን ጋር የሚያደርገው ባርሰሎና እንዲጠበቅ አንደኛው ምክንያት ሆኗል። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ 50ኛው የአውሮፓ ቻምፒየንስ ሊግ ጨዋታቸውን ነው ምሽት የሚያደርጉት። በዚህ ጨዋታ ልክ ያደረጉ 7ኛው ጣሊያናዊ አሰልጣኝ ሆነዋል። ጨዋታዎቹን ማድረግ ብቻ ሳይሆን በእነዚህ ጨዋታዎች ብዛት ደግሞ ውጤታማ በመሆን የተሻሉት ጣሊያናዊ አሰልጣኝ ናቸው። 26 ጨዋታዎችን በድል ተወጥተዋል። ያ ማለት እንግዲህ ካደረጓቸው 50 ጨዋታዎች እንደማለት ነው እንጂ እንዳጠቃላይም ሌሎች አሰልጣኞች አሉ። እንደ ካርሎ አንቸሎቲ አይነት የአውሮፓ ቻምፒየንስ ሊግ ላይ የነገሱ አሰልጣኞች እንዳሉ ይታወቃል። ለሁሉም የሁለቱ ክለቦች ጨዋታ ምሽት 4 ሰዓት ሲል ይጀምራል።